የማዕከላዊ ኢትዮጵያ ክልል የብሔረሰቦች ምክር ቤት ሶስተኛ ዙር 11ኛ የሥራ ዘመን አራተኛ መደበኛ ጉባኤውን በየም ዞን ሳጃ ከተማ አካሂዷል። የማዕከላዊ ኢትዮጵያ ክልል የብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አቡቶ አኒቶ የጉባኤው መክፈቻ ወቅት እንደተናገሩት በክልሉ አስተናጋጅነት የተከበረው 20ኛው ሀገራዊ የብሔር ብሔረሰቦችና ሕዝቦች ቀን በዓል አከባበር እስካሁን ከተከበሩት በዓላት ከፍ ያለ የሕዝቦች ባለቤትነት የተረጋገጠበትና የክልሉን ገጽታ የቀየረ እንደነበር ገልጸዋል። ለዚህ ስኬት የአመራር አካላትና የክልሉ ሕዝብ ባደረገው ተሳትፎ የመጣ ውጤት መሆኑን አንስተዋል። እስካሁን ከተከበሩ በዓላት በሁሉም መስፈርቶች ከፍ ያለ የሕዝቦችን ባለቤትነት ያረጋገጠ የክልላችን ገጽታ የቀየረ ብቻ ሳይሆን የክልላችን የመፈጸም ብቃት ያሳየ ነበር ማለት ይቻላል። ለዚህ ስኬት በሁሉም ደረጃ ያለው አመራር እንዲሁም መላው የክልላችን ህብረተሰብ አስተዋጽኦ ውጤት በመሆኑ በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። በበዓል አከባበር ወቅት ህዝቡን ባሳተፈ የህዝቦች የእርስ በርስ ትስስር የበለጠ ከማጎልበት ከተቀመጡ ግቦች አንጻር የተሳካ እንደነበረም አብራርተዋል። አመራር አካላት ተግባራትን ለመምራት የተከተሉት ቅንጅታዊ አሰራርና ለስራው የነበረው ትጋት ለቀጣይ ስራዎች ትልቅ ልምድ የተቀሰመበት መሆኑን አስረድተዋል። በምክር ቤታችን ታቅደው ከሚከናወኑ ተግባራት አንዱ በክልል ደረጃ ሆነ በሀገራችን የዳበረ ዲሞክራሲያዊ ስርዓት ለመገንባት በሚደረገው ርብርብ የዜጎች አስተዋጽኦ ለማረጋገጥ በህገ መንግስትና በፌዴራልም ስርዓት ላይ የህብረተሰቡን ግንዛቤ ማሳደግ ነው። ከዚህ አንጻር በክልላችን በተለያዩ የህብረተሰብ ክፍሎችን ያሳተፈ በህገ መንግስትና በፌዴራል ስርዓት ላይ ግንዛቤ የሚያስጨብጡ ስራዎች ተሰርተዋል። ከዚህ ጎን ለጎን የህብረተሰቡን አብሮነትና ትስስር የሚያጠናክሩ ስራዎችን ማከናወን ተችሏል። ከዚህ አንጻር የህገ መንግስትና የፌዴራል ስርዓት አስተምሮን በተመለከተ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የተከበረው የ20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ምክንያት በማድረግ ዲሞክራሲ እና የፌዴራል ስርዓት በኢትዮጵያ ተስፋዎችና ተግዳሮቶች በሚል ርዕስ ጽሑፍ ተዘጋጅቶ በየደረጃው ግንዛቤ መፍጠር ስራዎች ተሰርተዋል። በምክር ቤቱ 2018 ግማሽ በጀት ዓመት ከታቀደው ተግባራት መካከል የዳበረ ዲሞክራሲያዊ ስርዓት በመገንባት የህዝቡን አብሮነት ባህልና ትስስር ለማጠናከር በቅንጅት በተከናወኑ ተግባራት ተጨባጭ ውጤት ተመዝግቧል ሲሉም ተናግረዋል። ከባጀት ክፍልና የመሰረተ ልማት ፍትሐዊነት ከማረጋገጥ አንጻር የዳበረ ልምድ ባለቤት ከሆነው የፌዴሬሽን ምክር ቤት ልምድ በማግኘት እንዲሁም ከተለያዩ ባለድርሻ አካላት ጋር ውይይት ከተደረገ በኋላ የተወሰነ ዓላማን ለማሳካት ስለሚመደብ ባጀትና የክልል መሰረተ ልማት ስርጭት ፍትሐዊነት የክትትል ስርዓት የተመለከተ ረቂቅ ደንብ ተዘጋጅቶ ከመለከታቸው ባለድርሻ አካላት ጋር ውይይት ተደርጎ እንዲጸድቅ ለጉባኤው ዘንድ ቀርቧል። ይህ ደንብ በምክር ቤታችን ከጸደቀ በኋላ በክልላችን የተወሰነ ዓላማን ለማሳካት የሚመደብ ባጀት ክፍፍልና የዞኖች ልዩ ወረዳዎች መሰረተ ልማት ፍትሐዊ ስለመሆኑ በምክር ቤታችን ቋሚ ኮሚቴ ክትትል የሚደረግ በመሆኑ በክልላችን በተለያዩ ወቅት የሚነሱ የፍትሐዊነት ጥያቄ ምላሽ እንዲያገኝ ያለው አስተዋጽኦ ከፍተኛ ነው ማለት ይቻላል። በክልሉ የብሔረሰብ መሰረት ያላቸው የተለያየ የመብት ጥያቄዎች ለረጅም ጊዜ በግጭት የቆዩ አካባቢዎች ተለይተው እየተጠና ያለው ጥናት ተጠናቆ ጉዳዩ በባለድርሻ አካላት በውይይት ሂደት ላይ እንደሚገኝም ገልጸዋል። የምክር ቤት አባላት 7ኛ ዙር ሀገራዊ ምርጫ ሰላማዊ፣ ነፃና ፍትሐዊ እንዲሁም ታማኒ ሆኖ እንዲጠናቀቅ የበኩላቸውን ኃላፊነት ሊወጡ እንደሚገባም አቶ አቡቶ አኒቶ አሳስበዋል። ዲሞክራሲያዊ ምርጫ በአንድ ሀገር ዲሞክራሲያዊነት መገለጫ ከመሆኑ በላይ ለዘላቂ ሰላም እንዲሁም ለሀገር መንግስት ግንባታ ቀጣይነት ወሳኝ መሆኑ ለሁላችን ግልጽ ነው። በመሆኑም የምክር ቤታችን አባላት ምርጫው ሰላማዊ፣ ነፃ፣ ፍትሐዊና በሁሉም ዘንድ ተአማኒነት ያለው ሆኖ እንዲጠናቀቅ እንዲሁም በሂደቱም ይሁን በሚፈለገው ውጤት የሀገር መንግስት ግንባታው የተሳካ እንዲሆን የምክር ቤት አባላት የበኩላችን ሚና እንድንጫወት አደራ ማለት ፈልጋለሁ።